ሰላም ሰላም ቤተሰብ እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የቀይ ስር አሰራር ነው። ትወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና እጠይቃለሁ። ተከታተሉኝ። ከዚህ ጋር እንደምትመለከቱት ሽንኩርት ከትፌ ድስት ላይ ጥጃለሁ። ሽንኩርቱ የተወሰነ ውሃውን ምጥጥ እስከሚያደርግልኝ ድረስ አቁላለዋለሁ። ውሃውን ምጥጥ ካደረገልኝ በኋላ ዘይት ጨምራለሁ። እጅግ በጣም ቆንጆ የሆነ የቀይ ስር አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ሽንኩርቱ ውሃውን ምጥጥ አድርጎልኛል። ዘይት እጨምርበታለሁ። በዘይቱ በደንብ አድርጌ ሽንኩርቴን አበስለዋለሁ። ቆንጆ የሆነ አሰራር ነው። አሁን እዚህ ላይ ዘይት እጨምራለሁ። በጣም ሳይበዛም ሳያንስም መጠነኛ አድርጌ ዘይቴን ጨምሬያለሁ። በዘይቱ በደንብ አድርጌ ሽንኩርቴን አበስላለሁ። ሽንኩርቱን በደንብ አድርጌ ካበሰልሁኝ በኋላ በደቃቁ ከተፌ አዘጋጅቻለሁ። ነጭ ሽንኩርቴን እጨምርበታለሁ። ያው ነጭ ሽንኩርት እንደሚታወቀው ምግብ በጣም ነው የሚያጣፍጠው። ስለዚህ ደቀቅ አድርጌ ከተፌ አዘጋጅቻለሁ። እሱን እጨምራለሁ። ሽንኩርቱ አሁን እየበሰለ ነው። አሁን ሽንኩርቴ ስለበሰለ ነጭ ሽንኩርቴን እጨምራለሁ። እንደዚህ ፍጥጥ ያለ ነገር የለውም። በደንብ ሆኖ ነው የበሰለው። እዚህ ጋር ትንሽ ካሜራው ደብዘዝ ብሎብኛል። ነጭ ሽንኩርቴን ጨምሬያለሁ። ነጭ ሽንኩርቱን አብሬ አቁላላለሁ። በደንብ አድርጌ ካቁላላው በኋላ ቤተሰብ እኔ ምንድነው ያደረኩትኝ ቀይ ስሩን ትንሽ የተወሰነ እንትን ብየዋለሁ፣ አብስየዋለሁ። ለብቻው አብስዬ በካሮት መፈቅፈቂያ ፈቅፍቄዋለሁ። ይሄ የራሳችን ምርጫ ነው። መፈቅፈቅም እንችላለን፣ አለመፈቅፈቅም ድቅቅ አድርገን ከትፈን መስራት እንችላለን። እኔ ግን ፈቅፍቄዋለሁ። ስቀቅል አላሳየዋችሁም። ያው እንግዲህ ሁላችንም አብረን እንስራ በሚለው ነው እንጂ ማንኛችንም የቀይ ስር አሰራር ይጠፋብናል ብዬ አላስብም። ቤተሰብ ለዛ ነው ስቀቅል ያላሳየዋችሁ። ቀይ ስሩን ፈቅፍቄ አዘጋጅቻለሁ። እንደምትመለከቱት በደንብ አድርጌ አቁላልቼዋለሁ። ምንም የቅመም አይነት አልተጠቀምኩም። ስለዚህ እንደዚህ በደንብ ካቁላላሁትኝ በኋላ እዚህ ላይ ፈቅፍቄ ያዘጋጀሁትን ቀይ ስር ነው የምጨምረው። ለምን ሽንኩርቴን እንደዚህ በደንብ ካቁላላሁትኝ ፍጥጥ አይልም መጨረሻ ላይ። አሁን እዚህ ላይ ቀይ ስሬን ጨምሬያለሁ። እንደምትመለከቱት በዚህ መልኩ በደቃቁ ነው እንትን ያልኩትኝ የፈቀፈኩትኝ። አሁን ቀይ ስሩ እንደዚህ ከጨመርኩ በኋላ እቀላቅለዋለሁ። እንደዚህ የቀላቀልኩት ነው። እንዳይቃጠልብኝ ቶሎ ቶሎ ነው ማማሰል ያለብኝ። ስለዚህ እየከደንኩኝ ቶሎ ቶሎ አማስለዋለሁ። በጣም የሚጣፍጥ የጾም አማራጭ የቀይ ስር አዘገጃጀት ነው። ሁላችንም እንደዚህ በዚህ መልኩ በቀላል ዘዴ ሰርተን መመገብ እንችላለን። ከፈለግንም ውሃ ትንሽ የተወሰነ መረቅ እንዲኖረው ከፈለግን መጨመር እንችላለን። እኔ ግን አልጨመርኩበትም። መጨመርም አለመጨመርም ይቻላል። እኔ በራሱ ነው ጥብስ አድርጌ እንትን ያልኩት የሰራሁትኝ። አይ መረቅ እንዲኖረው እንፈልጋለን ካልነ ደግሞ መጨመር እንችላለን የተወሰነ። እንደዚህ እንደነገርኳችሁ ቂጡ እንዳይዝ ቶሎ ቶሎ እንደዚህ አማስለዋለሁ።
ጣት የሚያስቆረጥም ቆንጆ የሆነ የቀይ ስር አዘገጃጀት ነው። በዚህ መልኩ እየበሰለ ነው። እዚህ ጋር ጨው ትንሽ ጨምሬያለሁ። ጨው እንደዚህ ጨምርኩ በኋላ አቀላቅለዋለሁ። አሁን እየበሰለ ነው። እንደዚህ በደንብ አድርጌ ከቀላቀልኩኝ በኋላ የተወሰነ ካቆየሁት በኋላ ጋዜን አጠፋለሁ። አሪፍ የሆነ ቆንጆ የሚጣፍጥ የቀይ ስር አዘገጃጀት ነው። ቤተሰብ ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው። እወዳለሁ። ለኔ ተመችቶኛል። ለእናንተም ይመቻችኋል ብዬ አስባለሁ። አያችሁት? ውሃ ምንም ነገር አልጨመርኩበትም፣ ግን የራሱ የቀይ ስሩ ውሃ አለው። ስለዚህ ለስለስ ያለ በጣም ድርቅ ያላለ የቀይ ስር አዘገጃጀት ነው። እንደዚህ በቀላል ዘዴ ሰርተን መመገብ እንችላለን። ይህንን ይመስላል ቤተሰብ። ውሃ ስላልጨመርኩበት የግድ ቶሎ ቶሎ ማማሰል ያለብኝ፣ ለምን እንዳይጎረና። ይሄው ቤተሰብ በዚህ መልኩ በስሏል። አሁን ጋዜን አጠፋለሁ። ጋዜን አጥፍቼ እንጀራ ላይ አድርጌ እዚህ ጋር እንደምትመለከቱት እንጀራ አዘጋጅቻለሁ። እዚህ ጋር አድርጌ ደግሞ ተመልሼ እመጣለሁ ቤተሰብ። ያው እንደዚህ በዚህ መልኩ እየጨመርኩበት ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም የሚጣፍጥ ቆንጆ የሆነ የቀይ ስር አዘገጃጀት ነው። እንደዚህ በዚህ መልኩ ሰርታችሁ መመገብ ትችላላችሁ። ይህንን ቪዲዮ ከወደዳችሁት ከተመቻችሁ ሁላችሁም ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብን ለሀገራችን ኢትዮጵያ ያድልልን እያልኩኝ ዛሬውን ስለያበቃው ሰናይ ጊዜ ተመኘው። አመሰግናለሁ። ድምጽ ካለ ይቅርታ ጠይቃለሁ።